አባዬ ሞቷል። እንዴት እንደዚህ ሊሆን ይችላል? ልጁ የፈለገውን ያህል ገንዘብ ስላልሰጠሁት አባዬን ገድሎታል። በእርግጥ በመሞቱ አላዘንኩም፣ ግን ገንዘቤን ሳልወስድ በመሞቱ በጣም አዝኛለሁ። አባዬን ለማዳን የታገተበት ቦታ ተከትያት ሄጄ አገኘሁት። ግን ደግሞ ገቶ ሰውዬ ሰማይ ስባል የሚያክል እኔም እሱን ከማስለቀቅ ይልቅ እኔ ራሴ ላጋቸው ነው። አባዬ ሞቱ። ምን ካሌብ? አባዬ ደህና መሆኑን እናረጋግጫለሁ። ቲናና ዳኒ ግን እንደሞተ ነው የሚያሰጋሉት። እነዚህ የፈለጉትን ማሰብ ይችላል፣ እውነታውን ግን አይቀይም። ትሁት፣ አንቺ መልካም ሰው ነሽ። ነገሮችን በእርጋታ ምታረግ። አባዬ መሞቱን ሰማሁ እኮ ልቤ ተሰበረ። በቃሽ፣ ከዚህ በላይ የምታሟርችበት አጠብች። ልክ ነህ። የሀዘን መጨረሻው ዝም ነው። አስከሬኑን ፈልገን ማግኘት አለብን። አስከሬኑ እንዴት ነው ማግኘት? የማዘጋጃ ቀብሮት ከሆነ ፎቶውን ይዘን ማፈላለግ። ማዘጋጃ ለቤተሰብ ሳያሳውቅ ነው የሚቀበል። በጣም ጨካኝና ክፉ ሰው ነሽ። መሞቱን እኔ የደረስኩበት እንጂ አልገደልኩትም እኮ። ተረጋጋ። ስፒክ አይነት ነገሮችን ተሰበች። የእውነት ግን አባዬ ሞቷል እንዴ? ካሌብ፣ አባዬ ቤት አለ። እኔ መንገታገት ያስመለጥኩት አሁን የት ነው ያለው አባዬ? በጣም ጥሩ ቦታ። ፈለጉ እባክህ፣ ሬሳውን አቃጠሉት። የሞተበትን መረጃ ደግሞ ይዣል። ቁርጭ ታዲያስ? ትንሽ እኔ ግን ሰውዬው የሞተ እየመሰለኝ አይደለም። ይህን ማስረጃ ሰጣቸዋል። ትሁት፣ አባዬ በህይወት እንዲኖር ስላደረግሽ በጣም ትልቅ ውለታ አለብኝ። ሞትን አሸንፌ በሀገሬ ሰማይ ስር ነፃነት እንዲሸረሸር እድል ሰጠኝ። ተመስገን የኔ መድኃኒዓለም። አሁን ምንድን ነው ማድረግ ያለብኝ? ልበቃል ወይስ ለአንተ ልተወው? ወይ ነገና ከነገ ወዲያ አባዬ ጋር ገንዘቤን ክፈይ ማለት ይቀራል? እንደዛ ከሆነ አታስብ። የውርሱን ጉዳይ ደግሞ በአጭር ጊዜ ውስጥ እንጨርሰዋለን። ለሂሳቡን እንከፍላለን። ሙቷን ተብሎ የሞት ሰርቲፊኬት ይወጣለት ሰውዬ እንደ ድንገት መጥቶ ደህና ዋላችሁ ቢላችሁ ምን አይነት ስሜት ይሰማችኋል? ዳኔን ይህን ገጥሞታል። ሙቷል ተብሎ የነበረው ቲና ውርስ ልትካፈል ፕሮግራም የያዘችለት ሽማግሌው ሰውዬ እንዳልሞተ ዳኒ ያወቀ። ሰላም ጤና ይስጥልኝ የትሁት ድራማ ተከታታዮች እንደምን ቆያችሁ? የዛሬው ፕሮግራም ተጀምሯል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አጋቹ ብሩን ካልከፈለችው እንደሚገላት ዝቶባት ትቷት ሂዷል። ቲና ከዳኒ ጋር ተገናኘችና ሽማግሌው መሞቱን ትነግረዋለች። ዳኒ ይህንን አምኖ መቀበል የቸገረው ይመስላል። እንዴት ሊሆን ይችላል? የመታን ምት እኮ ምናልባት ፌንት አያስደረገን እንጂ ሊገል የሚችል ግን አይደለም። ይህን አምኖ መቀበል ይከብደኛል፣ አላምንም እያለ ነው። እሺ ገሎታል ብለን እንመን፣ ግን እሺ አስከሬኑስ የት ሄደ? የት ሊሆን ይችላል ብሎ ይጠይቃታል። ቲና ታረጋግጥለታለች። አዎ አጋቹ የሚፈልገውን ያክል ብር ስላልከፈልኩት ገሎታል ሽማግሌውን። እናም ለአስከሬኑ ደግሞ እጥፍ ክፍያ ጠይቆኛል። እኔ የአስከሬን ክፍያ አልከፍልም፣ ልጆች ክፈሉት እንጂ እኔ ምን ቤት ነኝ ትላለች። በእርግጥ ስለገደለው ብዙ አልከፋኝም። የከፋኝ ብሬን ሳላገኝ መግደሉ ነው ትንሽ ያበሳጨኝ። በቃ ይሄው ነው። በቃ መሞቱን እናረጋግጥና መሆን ደረግ ያለበትን እናደርጋለን። ምን ማድረግ እንዳለብን አንተም አስብ ተብሏል። ዳኒ ምን ያስብ ይሆን? ዳኒ የቲናን ትዕዛዝ ተቀብሎ በራሱ በኩልም ተፍተፍ እያለ ነው። መጀመሪያ የሄደው ወደ ትሁት ነበር። ትሁት ጋር ሄዶ እንደምንም እያስታመመ የሆነውን ሊሆን ያለውንም ነገራት። አባዬ ጋር ቲናን ከኋላዋ እየተከተሉ ደርሼ ነበረ። እዛ ያለው ግን እንዳሰብኩት አይደለም። አጋቹ ከአቅሜ በላይ የሆነ ግዙፍ ሰው ሆነብኝ። እንዲያውም ሊታገተውን አባዬን ላስፈታ ይቅርና ራሴን ታጋቹ ነው። ከሆነ ጊዜ በኋላ አጋቹ ባለለበት አባዬን ፈታሁትና ለማስመለጥ ስሞክር አጋቹ ደረሰና ሁለታችንም እንዳይሆኑ አደረገን። በቃ ከዛ በኋላ ስነሳ አባዬ የለም። በቃ ትሁት አባዬ ሙቷል ይላታል ዳኒ። ትሁት ግን ምንም አይነት ድንጋጤ፣ ምንም አይነት ጭንቀት ሳታሳይ ምን ቀልደኛ አትቀልድ እባክህ ብለው ምንም እንዳልተፈጠረ ቆጠረችበት። ዳኒ በጣም ገርሞታል። ትሁት እነ ቲና እየሄዱበት ያለው መንገድ በጣም አደገኛ መሆኑን ቀድማ ስለተረዳች ቀድማ ለካሌብ አባዬ ደህና መሆኑን መንገር እንዳለባት አሰበችና ነገረችው። አባዬ ደህና መሆኑን አረጋግጫለሁ ካሌብ፣ ምንም አይነት ስሜት ጭንቀት እንዳይሰማ። እነ ቲና ግን አባዬ እንደሞተ ነው የሚያስቡት እና እነሱ ምንም ያስቡ እውነታውን አይቀይሩትም። ስለዚህ ይህንን ልንገርህ ብዬ ነው ትለዋለች። እናም ቀጥላም በባለፈው ቲናን አግታለሁ ስትል የነበረውን ስለተው ቃሌን ስለሰማ አመሰግናለሁ ትለዋለች። ካሌብ ደግሞ አይ ትሁት አንቺ ትልቅ ሰው ነሽ፣ ረጋ ያልሽ፣ ሁሉን ነገር ባስተውሎት የምትፈጽም፣ እሱንን ሰምቼ በመተውዬ የተጠቀሙት ደግሞ እኔ ነኝ ማመስገን ያለብኝ እያላት እያለ በመሃል ቲና አባዬ እያለች ገባች። ቲና የምር ለቅሶውን የእውነት አስመሰለችው። አባዬ ጥለህን የሄድክ እኮ ናፈቅህን እኮ ቤቱ ጭር አለ፣ በቃ መሞት ማለት እንደዚህ ነው እያለች ነው። በዚህን ጊዜ ካሌብ ዝም በይ አንቺ
አባቴን አታሟርችበት፣ አባቴ ምንም አልሆነም ይላል ካሌብ። አይ ካሌብ አረጋግጫለሁ፣ አባቱ ሙቷል፣ አባዬ ሙቷል። ከእንግዲህ በኋላ እንግዲህ ምን ማድረግ ይቻላል ትላለች። ዝም በይ ብዬሻለሁ፣ ዝም በይ አንቺ ሴት ይላታል ካሌብ። እሷ ደግሞ እውነትህን ነው፣ እሱማ እንግዲህ መቼስ ሰው ከሞተ ዝም ነው እንጂ ሌላ ምን ይባላል ትላለች። ያው እንግዲህ አስከሬኑን ፈልገን ማግኘት አለብን ስትል ብልኋ ትሁት ከማስፈራራት ይልቅ ቲና አስከሬኑን ግን ከየት ነው የምናገኘው ትላታለች። ቲናም የጠበቀችው ጥያቄ ነበርና ያው እንግዲህ ማዘጋጃ ቀብሮት ከሆነ ፎቶውን ይዘን እናፈላልገዋለን ትላለች። በዚህን ጊዜ እንዴ ማዘጋጃ ሟቹ የትኛው ቤተሰብ እንደሆነ የማን ቤተሰብ እንደሆነ ሳያረጋግጥ ነው እንዴ የሚቀብረው ትላለች ትሁት። ያው እሱ ልክ ነሽ፣ ግን ባለቤት የሌለው ዘመድ ወዳጅ የሌለው ሰው ከሆነ ግን አጣርቶ ማዘጋጃ ይቀብራል ሲሉ ሰምቻለሁ። በቃ እንደዚያ እናድርግ ትላለች። በዚህን ጊዜ ካሌብ አላስቻለው፣ ብልጭ አለባትና አንዴ ብልጭታውን በጥፊ ፊቷ ላይ አሞቃት። በዚህን ጊዜ ትሁት እንደምንም ገላግላ ይዛ ወጣች። ካሌብ ምንድነው ይህ ስሜታዊነት? የእሷን ጭካኔ ታውቃለህ አይደለ? ምንድነው እንደዚህ መሆን ትለዋለች። የእውነትም ካሌብ ደንግጧል። እንዴ ትሁት የብር አባዬ ሞቷል እንዴ ይላታል። ኧረ በስመ አብ በል ካሌብ፣ አባዬ ምንም አልሆንም ደህና ነው ትለዋለች። አይ እኔ እየፈራሁ ነው፣ ጭንቅ እያለኝ እኔ አባዬን ካየሁት ብዙ ጊዜ ሆነኝ፣ በቃ ስሬ ማወጣጣት አለብኝ ሲል የግድ ሲሆንባት ትሁት አይ ካሌብ ደህና ነው፣ በቃ እኔ ነኝ ያስመለጥኩት አባዬን። ተረጋጋ ካሌብ፣ ሁሉም በቅር ነው መሆን ያለበት። አባዬና እኔ ተነጋግረን የሆነ ጥሩ የሆነ ቦታ ላይ ነው አባዬ ያለው። ምናልባት ትንሽ እረፍት ማድረግ ስላለበትና ገዳዮች ድጋሚም ሊገድሉ ስለሚፈልጉ ከነሱ ለመደበቅ ተፈልጎ ነው እንጂ አባዬ ሰላም ቀጠና ውስጥ ነው ያለ ስትለው ካሌብ ማመን አቃተው። በጣም ተገረመ። ስለ ትሁት ያላወቀው ገና ብዙ ነገር እንዳለ ያሰበ ይመስላል። ተረጋጋ ካሌብ፣ ከዛ በፊት አባዬን አሳይኝ፣ እሺ አባዬ ጋር ውሰጀኝ ይላል። ከዛ በፊት መጨረስ ያለብን ነገር አለ፣ ማድረግ ያለብን ነገር አለ፣ መቅደም ያለበት ይቅደም፣ ከዛ በኋላ አባዬ ጋር መሄዱ ይደርሳል ትለዋለች። ካሌብ ተረጋግቷል። በቃ ሁሉ ነገር ህልም እየመሰለው ነው። ቲና ስራዋን ለሰከንድም ቢሆን አልፈታችም። እየዞረች ለቅሶ ትደርሳለች። ማድረግ ያለባትንም አድርጋለች። ያንን አደረገች በኋላ ሽር ብትን እያለች ፍንክንክ እያለች ወደ ዳኒ ሄደች። ዳኒ ይህንን ሲያይ ምን ተገኘ? ምን አግኝተሽ ነው እንደዚህ ደስ ያለሽ ይላታል። ቲና እናቴ ልቧ ትልቅ ነው፣ ተራራ ያክላል። ሩቅ ለማደር ነው ያሰበችው። የሞት ሰርቲፊኬት አሰርታ ሁሉን ነገር አዘጋጅታ መጣለች። ሬሳውን ቢፈልግ ያቃጥሉት፣ ምን አገባኝ? ይህንን የሞት ሰርቲፊኬት ሰጣቸዋለሁ፣ መሞቱን የሚያረጋግጥ በቃ ብር እስካለ ድረስ ምንም ማድረግ ይቻላል። ምስክር አይጠራ፣ እከሌ ይምጣ ይባል፣ በቃ ብርን ትከፍላለህ። እንደዚህ አይነት ሰርቲፊኬት ህጋዊ የሆነ ይዘጋጅልሃል። በቃ ይህን አድርጊያለሁ። ስለዚህ ከእንግዲህ የሚያስፈልገው ይሄ ነው። በዚህ አላምንም ካሉ አንድ መቃብር ላይ ፎቶውን ለጥፎ ይኸው መቃብሩ ብለን እናሳያለን። ከዚህም ዘለል ካለ ደግሞ አንድ የማይታወቅ ሟች ከሆስፒታል አምጥተን እናሳያቸዋለን። ከዚያ ያምናሉ። በቃ ይኸው ነው ትለዋለች። ዳኔ ግን እኔ ምኑም ደስ አላለኝም። ሲጀመር የሞተም አይመስለኝም። አሁን እያልሽው ያለው ነገር መልሶ የተወሰነ ጊዜ ይገዛ ይሆናል እንጂ መጋለጡ አይቀርም። ሰዎቹ ሲመጡ ይህ ነገር ፌክ መሆኑ ሲታወቅ ያኔስ ምን ልታደርጊ ነው? ተይ የሚያዋጣ አይመስለኝም ይላታል። እሷ ግን ምሰማ አልሆነች። እባክህ ሁሉም ያምናሉ፣ ካላመኑም የራሳቸው ጉዳይ። በቃ አሁን ምንደሰትበት ጊዜ እንጂ እንደዚህ የምናስበት ጊዜ አይደለም። በቃ ፈታ በል ብለዋለች። ካሌብ ትሁትን ለአባቱ ስላደረገችለት ነገር እያነሳ ያመሰግናታል። በቃ ሌላ ምንም ላደርግ አልችልም፣ ውለታሽ አለብኝ፣ በጣም ነው ማመሰግነው፣ ስለ ሁሉም ነገር እግዚአብሔር ይስጥሽ ይላታል። እሷ ደግሞ አይ ካሌብ እኔ እኮ ለውለታ አይደለም ያደረኩት፣ አባዬን በጣም ነው የምወደው፣ ለዛ ነው ስላደረኩለትም ደስ ብሎኛል ትለዋለች። ከዛ ስለ አባዬ ጠየቃት። ደህና እንደሆነ ነገረችው። እሺ ለምንድን ነው የማይመጣው ወደ ቤት ይላታል። አይ ካሌብ መጀመሪያ ይህን የጦርነት ቀጠና ወደ ሰላም ቀጠና መመለስ አለብን። የቲና ጉዳይ በህግ ማለቅ አለበት፣ ስርዓት መያዝ አለበት ትለዋለች። ካሌብ ግን ተስፋ የቆረጠ ይመስላል። ብዙ ጊዜ ሞከሩ ግን አልተሳካም። እኔ ምን ማድረግ እችላለሁ ይላል። ካሌብ ተስፋ አትቁረጥ፣ ሰው ነህ፣ በቃ ማሰብ አለብህ። ሰላም የሚመጣበትን መንገድ፣ ሁሉም ነገር የሚስተካከልበትን ነገር ማሰብ አለብህ ብለዋለች። ሽማግሌው ከእገታ ወጥቶ ከዚያ ጨለማ ቤት ወጥቶ ወክ እያደረገ ነው። ፈጣሪውን ያመስግናል። ፈጣሪ ከሞት መንጋጋ አውጥተህ በነፃነት እንዲህ ስላደረከኝ ክብሩን ውሰድ አንተ ይለዋል። ይቀጥላል ሽማግሌው። እሺ አሁን ያደረጉብኝን ላድርግባቸው፣ ልበቀላቸው ወይስ ላንተ ልተው? እንግዲህ የሚሆነውን አንተ ታውቃለህ ብሎ ሽማግሌው አሁንም ወደፊት ወክ እያደረገ ነው። ቲና አባዬ ሙቷል ብላ ያቀረበችውን ሐሳብ ዳኒ ምኑም ደስ አላለው። ደስ አለማለቱንም ቃል አውጥቶ እያደረግሽው ያለው እኔ ልክ አይመስለኝም። እሺ ሌላውን እንተው፣ ያጋቹስ ቀሪ ብሬን ብሎ መጠየቁ አይቀርም፣ ያኔ መጋለጣችን አይቀርም ይላታል። እሱን ተው እባክህ፣ እኔም ቀሪ ክፍያውን አልከፈልኩትም፣
እሱም ያለኔ ትዕዛዝ ያገተውን ገድሏል። ስለዚህ ተጣጧል። ስለዚህ ምንም አያመጣም ትለዋለች። ዳኒ ግን እኔ ምንም ደስ አላለኝም፣ እኔም እኮ አለሁበት በነገሩ፣ እኔንስ የሚለቀኝ ይመስልሻል ይላታል። ምንም አታስብ፣ ነገሩ የግድ ከሆነ ውርሱን ተሎ አፋጥነን ከሚደርሰን ውርስ ላይ ከፍለን እንገላገለዋለን። ስለዚህ አትጨነቅ፣ አሁን የሆነ ቦታ ደርሼ እመጣለሁኝ፣ በኋላ እንገናኛለን ብለው ትታው ሄደች። ዳኒ በቆመበት ተክዞ እያያት እያለ ከኋላው ሽማግሌው አባዬ በሚገርም ሁኔታ ዳንኤል ደህና ዋልክ ሲለው ዳንኤል ክው አለ። መንፈስም የጠራው መሰለው። ምን እንደተፈጠረ ምን እየሆነ እንደሆነ ዳኒ ግራ ገብቶታል። እንግዲህ ድራማው ከዚህ ላይ ነው ያበቃው። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።